ዛሬ እንግዲህ ይዤላችሁ የመጣሁት ልጆቻችን ሃይ ስኩል ሊገቡ ስለሆነ እንዴት ነው ስነ ልቦና የምናዘጋጃቸው? ቀላል አይደለም። 2 ስራ ነው የምንሰራው። 7ኛ ክፍል እኛ እንዳለፍንበት ጊዜ አይደለም እዚህ ሀገር ላይ የሚማሩ ልጆች የሚማሩት። በጣም ብዙ ስትረስ አላቸው፣ ቡሊ ይደረጋሉ። እንደገና ደግሞ ልጆቻችን በቀለም ይለያሉ። አይ ይሄ ነገር የለም እንዳትሉ፣ በጣም አለ። ልጆቻችሁ ከመኝታ ቤት መውጣት ሲጠሉ አይነው በየቤቶቻችን ልጆቻችን አስቸጋሪ ሊሆኑ ይችላሉ። ልጆቻችሁን ይዛችሁ ዲነር ወጣችሁ እናትየውም ስልክ ላይ ናት። ቸርች ውስጥ ሆናችሁ ቤተክርስቲያን ውስጥ ሆናችሁ ለልጆቻችሁ ጌም የምትሰጡ ወላጆች ልጆቹ ትምህርት ቤታቸውን እንደሚያከብሩት ያክል ቤተክርስቲያን አያከብሩም። ልጆቻችሁን ዝም ለማስባል ጌም ስትሰጡ ትልቁ ኪሳራ የሚመጣው መከበር ያለበት ቦታ ላይ ነገሮችን ስታቀሉት ነው። እኛ ደግሞ ኃላፊነታችንን በስነ ስርዓት እንድንወጣ ላለው ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ እቱ ሚዲያ ነው። ዛሬ እንግዲህ ይዤላችሁ የመጣሁት ለእናንተ ለእኔም ጭምር የጠቀመኝንና አሁንም ቢሆን እየጠቀመኝ ያለውና የሚያስፈልገኝን ነገር ከእናንተ ጋር ትንሽ ነገር እንድንነጋገርበት በየቤታችሁ ሆናችሁ እንድትነጋገሩበት ይዤላችሁ መጥቻለሁ። ቤተሰብ ያልሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ ላወራ የመጣሁት ስለ ልጅ አስተዳደግ አይደለም። ስለ ልጅ ነው፣ ግን ልጅ አስተዳደግ አይደለም። ልጆቻችን ሃይ ስኩል ሊገቡ ስለሆነ ሃይ ስኩል ላይ ያሉ ሊገቡ የተዘጋጁትን እንዴት ነው ስነ ልቦና የምናዘጋጃቸው? እንደገና ደግሞ ይሄን ብሬክ ይሄኛውን ሆሊዴይ ተጠቅመን ከልጆቻችን ጋር እንዴት ነው ትንሽ ወቅትን አብረን የምናሳልፈው የሚለውን ነገር ጥቂት ነገር ለመናገር ነው። አይኖ ሁላችንም ደክመን ነው የምንኖረው፣ ቀላል አይደለም። 2 ስራ ነው የምንሰራው። አሁን እንዲያውም ትንሽ ቤት እና ያለውት እያገገምኩኝ ስለሆነ ብዙም አይነት እንቅስቃሴ አላረግም። ያው በተቻለኝ አቅም ግን ሙቪ በማየት ወይ ደግሞ ቤት ውስጥ አንዳንድ ነገር በማድረግ ወክ አብሮ በመውጣት ጊዜን አሳልፋለሁ ብዬ ተስፋ አደርጋለሁ። ለእናንተም እንግዲህ መናገር የምፈልገው 7ኛ ክፍል የሚገቡ ልጆች አሏችሁ። እነሱ ልጆች በደንብ አዘጋጇቸው። 7ኛ ክፍል እኛ እንዳለፍንበት ጊዜ አይደለም እዚህ ሀገር ላይ የሚማሩ ልጆች የሚማሩት። በጣም ብዙ ስትረስ አላቸው፣ ቡሊ ይደረጋሉ። ልጆቹ ራሱ ደግሞ ይፈራሉ። እውነት ለመናገር 7ኛ ክፍል ወንዱ ልጅ እንኳን እንደመጣን ስለነበረ ብዙም አልተቸገርኩም። እሱ ወንድም ስለሆነ ይሁን ቶሎም ተግባቢ ነው። ሴቷ ልጅ 7ኛ ክፍል ስትገባ ግን በጣም ብዙ ችግር ነበረ። በጣም ትምህርት ቤቱ ላስኪ ያስጠላት ያለፍኩበት ጊዜ ነውና እንደገና ደግሞ ልጆቻችን በቀለም ይለያሉ። አይ ይሄ ነገር የለም እንዳትሉ፣ በጣም አለ። ልጆቻችሁን ጠይቃችሁ ብታወሯቸው እለት የሚመጣባቸውን ነገር በጣም ትልቅ ፈተና ውስጥ ነው የሚያልፉት። አልጋ ባልጋ የሆነ ነገር አይደለም። የነጭም የጥቁርም ልጅ የትኛውም ልጅ ቡሊ ይደረጋል። ቡሊ ያለ ነገር ነው። ግን ልጆቻችንን በየቀኑ እናወራለን ወይ ነው? አውሯቸው። መሮጥ ብቻ አይደለም። አዎ እንሮጣለን፣ ገንዘብ ለማምጣት፣ የቤት ኪራይ ለመክፈል፣ ምግብ ለማብላት። ግን አትሊስት ለልጆቻችን ታይም እንስጥ። ብዙ እናቶች ያን ነገር ሚስ እያረግን ነው። ብዙ አባቶች ያን ነገር በጣም እየረሳን ነው። ስለዚህ ያን ነገር ከልጆቻችሁ ጋር አውሩ። ሃይ ስኩል የሚገቡትን አሁን አበረታቷቸው። ምንም አትፍሩ። ሃይ ስኩል ማለት ቀላል ነው፣ እንደዚህ ማለፍ ትችላለህ፣ እንዲህ ማድረግ ትችላለህ ብላችሁ በቃ በሚቀለው መንገድ ብትነግሩት ልጆቹ እውነት ለመናገር የምናረግባቸው ነገሮች የምንናገራቸው ነገሮች ልጆቻችን ላይ ተጽዕኖ አምጥቶ ለውጥ ያመጣሉ ወይ? 100% ያመጣሉ። ስላየሁኝ ነው። እኔ በዛ ጊዜ ምንም አይነት በቃ አሁን የምናገረውን ነገሮች አላቅም ነበረ ልጄ ሃይ ስኩል በምትገባበት ጊዜ። ግን የእናቶች ሚቲንግ ምናምን የሌላ ዜጎች መቀላቀል ሲጀምር ከነሱ ጋር ልጆቻቸውን 7ኛ ክፍል እንዴት እንደሚያዘጋጇቸው
እንዴት እንደሚያወሯቸው ቡሊ ከተደረጉ ምን ከተባሉ ለወላጅ እንዴት መንገር እንዳለባቸው ለአስተማሪ መንገር እንዳለባቸው እንደገና ልጆቻችሁ ደግሞ ተከታይ መሆን የለባችሁ ምከሯቸው። ማንም ሰው እንዲወዳቸው አይደለም ትምህርት ቤት የሚሄዱት ራሳቸውን ከወደዱ በቂ ነው። ይሄን ነገር አስተምሯቸው። አንድ ሰው አልወድሽም ካለ ከትምህርት ቤት ውስጥ ምንም ማለት አይደለም ብላችሁ ንገሯቸው። ራሳቸውን ከወደዱ አንድ ሰው ራሱን ከወደደ በቂ ነው። ግሩፕ ካልሆንክ እንደዚህ ነው ግሩፕ መከተል ካልፈለጋችሁ መብታችሁ ነው በሏቸው። መብታቸውና ግዴታቸውን ንገሯቸው። ለልጆች ታይም እንስጥ። በተለይ ሃይ ስኩል አሁን የሚገቡትን 3 ቀንም 4 ቀንም አይኖ የቤት ኪራይ አለብን፣ ሞርጌጅ አለብን፣ ብዙ አይነት ችግር ይኖርብናል። ግን እንደምንም ብለን አንድ ሳምንት ከጊዜያችን ላይ ወስደን ከልጆቻችን ጋር ብናሳልፍ ሃይ ስኩል የሚገቡትን ልጆች ጋር ጊዜ አሳልፈን ሃይ ስኩል እንዲህ ነው እንዳትፈራ እንደዚህ ነው ብለን ብናዘጋጃቸው በጣም መልካም ነው። በጣም ልጆቹ ቡሊ ይደረጋሉ። በተለይ ይር 7 በጣም ቡሊ ይደረጋሉ ፍሬሽ ስለሆኑ በጣም ብዙ አይነት ነገሮች አሉ። ምናልባት ልጆቻችሁ ካልነገሯችሁ አላቅም የሌላ ዜጋ ልጆችም ሆነ እኔ የራሴን ልጅም ሳወራ ከሌሎች ዜጎች ጋር ሚቲንግ ላይ እንደዚህ የውመን ሚቲንግ ላይ የእናቶች ላይ ስንገናኝ ልጆቻቸው የሚያወሯቸውን ነገር እንደዚህ አውጥተን ስንናገር በጣም ያሳዝናል። ምን አይነት ነገር ነው? ስንቱ ልጅ ነው ለቤተሰብ ከቤተሰብ ጋር የሚወያየው? እኛ ስናዳምጣለን ወይ ነው የምንለው እኛ ወላጆች ስፔሻሊ እኛ ኢትዮጵያውያን ልጅ የሆነ ነገር ሲያወላ የልጅ ወሬ ነው የምንለው ነገር አለ አይደለም። ልጆቻችሁ ሲያወሯችሁ አዳምጧቸው። በደንብ ትኩረት ሰጥታችሁ አዳምጡ። ልጆቻችሁ ከመኝታ ቤት መውጣት ሲጠሉ ከሰው ጋር መገናኘት ምናምን ቤት ሲመጡ ሲጠሉ ቀስ ብላችሁ ይሄ ፎርስ አይደለም ቀስ ብላችሁ ኦኬ ምንድነው ይሄ ነገር ምን እየተደረገ ነው ትምህርት ቤት ምን ችግር አለ እንደ ጓደኛው ናችሁ። ስለዚህ ይሄ አይኖ ሁለት አይነት ካልቸር ስለሆነ ልጆቹ ይከብዳቸዋል ወደ የትኛው መሆን እንዳለባቸው። ግን ባላንስ አድርጎ መኖር እንደሚችሉ ንገሯቸው፣ አሳዩአቸው። ባላንስ ያድርጉ። ሆሊዴይ ስትሄዱ ከልጆቻችሁ ጋር ታይም ስልክ ላይ 24 hours ምታይ። አሁን በቀደም ዲነር ወጥቼ እውነት ያየሁት ነገር በጣም አዝኛለሁ። ትልልቅ ሰዎች ናችሁ ልጆቻችሁን ይዛችሁ ዲነር ወጣችሁ፣ እናትየውም ስልክ ላይ ናት፣ አባትየውም ልጆቹም በማል ስልካቸውን ያያሉ፣ ምግብ ይበላሉ፣ ስልካቸውን ያያሉ፣ ምግብ ይበላሉ። ያሳዝናል እውነት። የኛ እንዲያውም እኮ ማዕድ ንጉስ ነው የምንለው አይደለ? ስንበላ ማዕዳችንን በጣም አክብረን ነው የምንበላው። አይነው በየቤቶቻችን ልጆቻችን አስቸጋሪ ሊሆኑ ይችላሉ። ግን እኛ እንደ ወላጅ ለልጆቻችን አስቸጋሪ የሆኑትን ልጆች ለማዳመጥ ዝግጁ ነን ወይ ነው? እሱ አስቸጋሪ ነው ብሎ ከመተው ምንድነው ባህሪው እንዴት ነው ይሄ የተፈጠረው ብላችሁ ልጆቻችሁን አውሩ። እቺን ሆሊዴይ በደንብ ባካችሁን ተጠቀሙ። በጣም ብዙ ልጆች ይፈራሉ ይር 7 ለመግባት። ትልልቆቹንም ሃይ ስኩል ያሉትንም ኤሌመንተሪ ያሉትንም ቀናቸውን ጠይቁ። እንዴት ነበር ቀን? ኢትዮጵያ አይደለም ይሄ the ከለር ልጆች አይደሉም አንድ ላይ ቁጭ ብለው የሚማሩት። የተለያዩ ናቸው። ሃይማኖታቸው፣ ዘራቸው፣ ቀለማቸው የተለያዩ ልጆች ናቸው። ስለዚህ ልጆቹ ምን ላይ እንደሚውሉ ስለማታውቁ ቤት ሲገቡ አንተ ሰነፍና አንተ እንዲና አንተ ኮምፒቲሽን ነው የሆነ ነገር የምትናገሩት ነገር ልጆቹ ሞር ያሰንፋቸውና የሆነ ከናንተ ጋር መቀላቀል ከፋሚሊ ጋር መቀላቀል ይጠላሉ። ስለዚህ ይሄን ነገር እቺን እኔ ከናንተ ብዙ አውቄ ላይሆን ይችላል። እኔ 2 ልጅ ነው ያሳደግኩኝ ያለውት በልጆች እግዚአብሔር ይመስገን ምንም ጠላት ክፉ አይብኝ። አሁን ባደጉበት መልኩ እግዚአብሔር ጠብቆልኝ በጣም ሰላም ነው፣ ሁሉ ነገር መልካም ነው። እንግዲህ ሁላችንም የልጅ ኪሳራ ከባድ ነው እና ከልጅ መክሰር እግዚአብሔር ያድነን ነው ማለት። ለምን ገንዘብ ብትከስሩ ማግኘት ትችላላችሁ። የሆነ ነገር ኪሳራ ቢመጣ መመለስ ይቻላል። የልጅ ኪሳራ ግን አያደርስ ነው። ስለዚህ ከመክሰራችን በፊት እዚህ ሀገር ላይ በተለይ እዚህ ሀገር ላይ ውጭ ሀገር የምንኖር ሰዎች በብዙ ጠላት ልጆቻችንን ለመቀማት በብዙ አቅጣጫ ይሮጣል። ስለዚህ ያን አቅጣጫውን ለመድፈን ምንድነው መፍትሄው? በመጮህ ሳይሆን የሆነ ነገር በመሆን ሳይሆን ቀስ ብለን ልጆቻችን ጋር ኮሙኒኬት በማድረግ የሚያስፈልጋቸውን ብቻ መስጠት አይደለም። አንዳንዴ ያስፈልገናል የሚሉት ነገር ወደ ገደል ሊከታቸውም ስለሚችል አስተውለን ይሄ ነገር ያስፈልጋል፣ አይ ትንሽ ጊዜ እንደዚህ ብታረግ እንደዚህ ቢሆን እንደዚህ አቅጣጫውን የሚቀይርበትን መንገድ አስተውለን እንደ እግዚአብሔር ቃልም እንደ በቃ እንደሚመቻችሁ አድርጋችሁ ግን
ቀስ የሆነ ይሄ አጉል እንትንም አይደለም፣ ይሄ አጉል ስልጣኔም ነው። ሁሉ ነገር ለልጅ ይገባዋል ብላችሁ የምትሰጡትንም ተው። ስፔሻሊ በጣም የሚያሳዝነው ቸርች ውስጥ ሆናችሁ ቤተክርስቲያን ውስጥ ሆናችሁ ለልጆቻችሁ ጌም የምትሰጡ ወላጆች ምን እንደነካችሁ አላቅም። ልጆቹ ትምህርት ቤታቸውን እንደሚያከብሩት ያክል ቤተክርስቲያን አያከብሩም። ለምን ቤተክርስቲያን ውስጥ ይሮጣሉ፣ ይጮዋሉ። ዝም አስብሉ ልጆቻችሁን ስትባሉ እንኳን አንዳንድ ወላጆች በጣም አግሬሲቭ የምትሆኑ አይተናል። ቤተክርስቲያን ማለት ሊከበር የሚገባ የእግዚአብሔር ማደሪያ ነው። ልጆች ሊፈሩትና ሊማሩበት ሊያከብሩት ይገባል። ልጆቻችሁን ዝም ለማስባል ጌም ስትሰጡ ልጆቹ እዛ ላይ ምን እንደሚያዩ ምን እንደሚያረጉ አታቁም። ደግሞ ቤተክርስቲያን ማክበር አለባቸው። ትምህርት ቤት ሲሄዱ ጌም እንደማትሰጧቸው ሁሉ ቤተክርስቲያን ሲሄዱም ያን ነገር ባታረጉ መልካም ነው ላለው። ቤተክርስቲያን ነው፣ ትምህርት ቤት ነው። ቤት ሲገቡ በረፍት ሰዓታቸው ጌም መጫወት ካለባቸው፣ ሙቪ ማየት ካለባቸው እንደዛ ማድረግ ይችላሉ። ግን ቦታ ብንወስንለት ይሄ ስልጣኔ አይደለም። ይሄ የትልቁ ኪሳራ የሚመጣው መከበር ያለበት ቦታ ላይ ነገሮችን ስታቀሉት ነው ኪሳራ። ስለዚህ ቦታ እንምረጥለት ለሁሉም ነገር። ልጆቻችንን ዝም ማስባልም ዲሲፕሊን ማስተማር፣ ግብረገብ ማስተማር ደግሞ መልካም ነው ላለው። ዝም በሉ ዝም በል ሲባል ዝም የሚል ልጅ መኖር አለበት። በሚፈልገው ሰዓት ስለተናገረ ስለጮኸ አይደለም አንድ ነገር የሚሰጠው። አንዳንድ ልጅ መሬት ላይ የጮኸ የሆነ ነገር ካልተደረገልኝ ሲል ያሳፍራል። ያበሻ ልጅ መሆኑን ዞር ብለ ስታየው ያሳፍራል። ለምን ባህሪያችን እንደዛ አይደለም። የወጣንበት አላማ ለዛ አይነት አላማ አይደለም። ልጆቻችን በስርዓት በግብረገብ አስተምረን ከኛ የተሻለ እውቀት ከኛ የተሻለ ኑሮ እንዲኖራቸው እንጂ መሬት ላይ ተንፈራፍረው ሁሉንም ነገር ማግኘት የሚችሉትን በለቅሶ በእንባ ወይ ደግሞ የሚፈልጉትን ነገር እንዲያገኙ አይደለም እዚህ ቦታ ላይ የመጣ ነው። ተጠንቅቀን የሚያስፈልጋቸውን ነገር እያረግን ሁሉንም ሳይሆን የሚያስፈልጋቸው ስንል እንደ ወላጅ ማሰብ አለብን። ምንድነው የሚያስፈልጋቸው? ያን ነገር አስተውለን ብናረግላለው እቺን 6 ሳምንቷን በማስተዋል በተረጋጋ ከልጆቻችሁ ጋር ጥሩ ጊዜ ጥሩ ንግግር እንደምታወሩ ለልጆቻችሁ ጊዜ እንደምትሰጡ ተስፋ አደርጋለሁ። ባካችሁ ልጆቻችሁ በየሾፕ በምናምን ይዛችሁ ስትሄዱ ሁሉም ነገር ማድረግን በጣም ተቆጠቡላለው። ለምን በጣም አስቸጋሪ ትውልድ እየተፈጠረ ነው። ስለዚህ ለልጆቻችን ማድረግ ያለብን ሁሉም ነገር መብላት ስለቻለን ብቻ ወደ ሆዳችን እንደማናስገባ ሁሉም ነገር አለ ስለተባለ እዚህ ሀገር ላይ ሁሉንም ነገር ደግሞ ለልጆች ማድረግ መልካም ነገር አይደለም። ሁሉንም ነገር መለየት ቼክ ማድረግ አለብን ብዬ አስባለሁ። እንግዲህ ልጆቻችሁ ጋር ጥሩ ጊዜ እንደሚኖራችሁ ለምን ብዙ ልጆችን አውርቻለሁ። ከወላጆቻቸው ጋር ሙቪ ሄደው ማያውቁ ልጆች ብዙ ልጆች ነግረውኛል። ሲኒማ ገብተው አያውቁም ከወላጆቻቸው ጋር። ሆሊዴይ ሲባል አንዷ ልጅ ያለችኝ ሆሊዴይ ካምፒንግ እንሄዳለን ሆሊዴይ ነው እንደሱ ብሎኛል። በየአመቱ ካምፒንግ ነው የምንሄደው፣ ሆሊዴይ አይደለም እሱ ጫካ ነው የምንሄደው ብሎኛል። ስለዚህ የምትወስዷቸው ቦታ ምረጡ። ለልጆቹ ይሆናል ወይ ልጆቹ ይደሰታሉ ወይ? ለእናንተን አይደለም። የኛ ደስታ በቃ ልጆች በማሳደግ እኮ ብዙ ዋጋ እየከፈልን ነው። ደስታችን እነሱ ከፍ ብሎ ጥሩ ነገር ላይ ደርሰው ማየት ነው። ስለዚህ አንዳንዴ የነሱን መስማት የት መሄድ ትፈልጋላችሁ? እቺን ነገር እንደዚህ አድርገናል ፕላን አድርገናልና በዚህ ፕላን መሰረት እንዲህ አይነት ቦታ ብንሄድ እንደዚህ አክቲቪቲ ብናረግ አብረን ጊዜ ብናሳልፍ በሉ ያ ይጠቅማቸዋል ብዬ አስባለሁ። እንግዲህ ሀሳብ አስተያየታችሁን ደግሞ ለመቀበል ያብቃን። ብዙ ሰዎች ያው እንደምትሉ አውቃለሁ፣ ግን ይሄ ምክር ሳይሆን ሁላችንም በየቤታችን እንድንነጋገርና እንድናስተካክል ነው። ልጆቻችንን እግዚአብሔር የሰጠን አምኖን እሱ ፈቅዶ አምኖ ባለቤት አድርጎ እስከ ሰጠን ድረስ እኛ ደግሞ ኃላፊነታችንን በስነ ስርዓት እንድንወጣላለው ለሁሉ ቦታ እንምረጥለት ላለው አመሰግናለሁ። በሌላ ቪዲዮ ደግሞ ተመልሼ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ላለው አመሰግናለሁ። መልካም ጊዜ